ፍቅር የኔ ወድ ማለት የኔ ጀግና የኔ ልበቀና ማለት ነው። እንዴት ነው የምትወጁን ሰው የምታፈቅሩን ሰው አሳልፈሽ ለማትረባ ጓደኛ የሰጠሻት ማለት ነው? እየወደድሽው እየተወደዳችሁ ለምን? ሰላም ጤና ይስጥልኝ። እንግዲህ የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። ቻናል አዲስ ነውና ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። አሁንም ስለምትበረታቱኝ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ይቅርታ ከመሸ የመጣሁት እንግዲህ ፍቅረዬ ዛሬ ያው እኔና እሱ እንግዲህ ከሆነ በኋላ እኔና ፉፉ ባንድ ላይ እንሆን አልችልም። ስለዚህ በቃ ለሷ ልስጣት በቃ ያለውን ነገር እኔ በቀደም ለታው እንግዲህ ታውቃላችሁ ጓደኛዋ ማለት ነው ፉፉን አፈቅረዋለሁ ብላ እንደተናገረች ይኸው ፍቅር ግን እየቀለድሽ ነው ብላ በጣም ተቋጣት ነበረ። ነገር ግን ያው ያለው ነገር ማለት በቃ ያለው ነገር እንደማይሆን ነገር በቃ ባንድ ላይ እንደማይሆኑ ስታቅ እንግዲህ ያለው ነገር ታፈቅረዋለሽ ወይስ ልቡን ልትሰብሩ እንዴት ነው ምናምን ብላ ጠየቀቻት። የውሷ ደግሞ እኔ በጣም አፈቅረዋለሁኝ ትላለች። አይ እንደዛ ከሆነማ እኔና እሱ ባንድ ላይ እንሆን አንችልም። ስለዚህ ቢያንስ እኔ በወንድምነት እሱን ማጣት አልፈለግም። ነገር ግን ደግሞ አንቺ ካፈቀርሽው ለአንቺ ልስጥሽ ከዛ በኋላ አንቺ ያው እሺ ካለ ችግር የለውም ምናምን ትላታለች ማለት ነው። እሷም በጣም ደስ ይላታል። ምክንያቱም እሷ ታፈቅረዋለች። ፉፉ ግን በጣም ከፋው። እንዴት ከዛ እንዴ ምን ሆነሽ ነው ምናምን አለት ማለት ነው። ከዛ በኋላ አይኔ እንደዛ አይደለም እኔ በቃ እኔ እናንተ ከውን በኋላ በትና ወንድም ካልሆነ በፍቅር ግንኙነት የለንም ታውቃለህ። ስለዚህ እኔ አልወድህም ማለት አይደለም፣ አላፈቅርም ማለት አይደለም፣ ግን ምንም የሚሆን ነገር አይደለም። በነገራችን ላይ ማለት ነው በምንድነው የተጣሉት? በሃይማኖት እኮ አይደለም የተጣሉት ማለት ነው። እዛው ወዲህ በቃ ይችሩታ ናት እዛ በቃ መቼም ከሱ እሷ የነካው እንትን ማለት ነው በረከት የለውም ማለት ነው። በረከት የለውም ማለት ነው። ይኸው ከዚህ ወዲህ ነው በቃ ተጣልተው ተለያይተው የቀሩት ማለት ነው። በአንድ ላይ አልሆኑ ማስባችሁታል። እና ከዛ በኋላ በቃ እሱ ደግሞ በጣም ተናደደ ማለት ነው። ምንድነው የምትይ? ምንድነው የፈለግሽው? ምንድነው የምትይ ሲላት አይ እኔ እንደዛ እንትን አልልም እኔ እናንተ በአንድ ላይ መሆን አልቻልንም። ስለዚህ እሷ ስለምታፈቅር ከሷ ጋር ብትሆን እኔ ደስ ይለኛል፣ አይከፋኝም ትላለች። እሱ ደግሞ በጣም እናደዳው። እሱም እንዴ እኔ እኮ እቃ አይደለሁም እኮ አንቺ ስትፈልጊ ደግሞ ለጓደኛሽ አሳልፈሽ የምትሰጪኝ እኔ እቃ አይደለሁም ድንጋይ አይደለሁም አሳልፈሽ የምትሰጪኝ ብሎ በጣም ተናደደና ጥሏቸው ሄደ ማለት ነው። አዎ ነገሩ ያስብላል፣ እውነት ለመናገር ነገሩ ያስብላል። ግን ደግሞ ያው ምንም ማድረግ አይቻልም ማለት በአንድ ላይ ካልሆነ እሱ በጣም እየወደዳት በጣም እያፈቀራት አስቡት ማለት በቃ በፍቅር የነበረው እንትን በጓደኝነት ሲኮን እንግዲህ እናንተ መቼም በቃ ምን እንደሚፈጠር መቼም አይጠፋችሁም እናንተ ማለት ነው። እንዴ ምን አይነት አንጂ በቃ ማለት ፍቅር ማለት የቀና የትንሽ አዋቂ በቃ ቀና ማለት ነው። የምታፈቅረውን ሰው ለዛ ሰው በቃ እሺ ችግር የለውም በቃ እሺ ካለሽ አብራችሁ ሆናችሁ ሆኖ ችግር የለውም የኔ አይከፋኝም ማለት ምን አይነት ቀና እንደሆነ ያስቡ ማለት ነው። አስቡ። በጣም እኮ ነው የምትገርመው ፍቅር ማለት ነው። በጣም ትገርማለች። በጣም እግዚአብሔር ነው። ምን አይነት ሴት ናት ማለት ጀግና እንቆይ ግን አንቺ የኔ ወድ ማን ያንቺ ፍቅር ግን ማን ነው? ለምንድን ነው የማይመጣው? ያንቺ አፍቃሪ ግን ለምንድን ነው የማይመጣው? በሃይማኖታችሁ አንድ ሆናችሁ ማለት ነው። በሃይማኖትሽ በቃ እንዳንቺ ጠንካራ የሆነ ታጋሽ የሆነ በቃ ያንቺ ባል የሚመስለኝ ወደፊት ማለት ነው ፍቅርዬ የሆነ ጸይም በቃ ጎብላላ ምናምን እንዳንቺ መልከኛ ሸበላ ምናምን እንደዛ ነው የሚመስለኝ ማለት ነው። የምታገቢው ይሁን ረጋ ያለ ብስል ያለ ማለት ነው። ባንቺ በእድሜ የበለጠ ፈጣሪ እንደዚህ ያለ እውነተኛ አፍቃሪ ስጥሽ። ሌላ ምንም አልልሽም የኔ ወድ፣ ሌላ ምን እንልሻለሁ? ምክንያቱም ውስጥሽ ተጎድቷል፣ ውስጥሽ ተሰቃይተሻል ማለት ነው። በፍቅር በነበረሽ ግንኙነት ፌል ሲያደርግ ሲበላሽ በጣም ተሰቃይተሻል የኔ ልዕልት፣ የኔ ታናሽዬ ማለት የኔ ጀግና እኮ ናት እውነት። በቃ ያመነችበት ወደ ኋላ ማተል እንጃ ማለት በቃ አባትሽ እንዴት አድርጎ እንዳሳደገሽ ማለት ነው። እናትሽም ትኑርልሽ፣ አባትሽም ነፍስ ይማር ማለት ነው። እና ምን አይነት ልቧ ቀና እንደሆነ ነው ያየውባት እሷ ማለት ነው። በጣም ቀና ማለት ነው። በጣም ከምንም በላይ ቀና። ምን አይነት መታደል ነው በእውነት ምን አይነት መታደል ነው። እስኪ አስቡት እናንተ ማለት ነው።
እኔ አልፈልጉም። እኔ የወደድኩት ሌላ ሰው እንዴ ከፈለገ በፈለጉ ሰዓት እንትን ይበል እንጂ እኔ እንዴት ነው እንትን ብዬ እኔ የማፈቅረውን ሰው አሳልፍ የምሰጠው? ይህንን ማክሲም አስቡ እንግዲህ እማጂን አስቡ ምን አይነት ቅን እንደሆነች ምን አይነት ማለቴ ነው እግዚአብሔር ነው። እኔ በጣም ነው በቃ የተደሰትኩባት እና ምንም ማድረግ አይቻልም። በቃ በአንድ ላይ ካልሆኑ እንግዲህ በአንድ ላይ ሆነ ምን ይደረጋል? ምንም ሊደረግ አይቻልም። ምክንያቱም የሰው ልጅ እንግዲህ ያው የሚኖረው በእህል ውሃ ነው፣ እህል ውሃ ነው። እንግዲህ ምንም ማድረግ አይቻልም። የኔ ውድ እኔ እንጃ ምን ልበልሽ። ያለውን ነገር የተሻለ ነገር ይስጥሽ። እንግዲህ የተሻለ ነገር ይስጥሽ። ውስጥሽ ተጎድቷል፣ በፍቅር ውስጥሽ ተጎድቷል። ያለው ነገር ይሄ ነው። የተሻለ ነገር ደግሞ ይስጥሽ። ሌላ ምንም እናደርግ አንችልም እኛ ማለት ነው። ግን በአንድ ላይ ብትሆን በጣም ደስ ነበር። ግን በአንድ ላይ ያልሆናችሁበት ምክንያት በግልጽ እርግጥ አልተናገራችሁም። በሃይማኖታችሁ አይደለም። ምክንያቱም ሃይማኖታችሁም በፊት ይታወቀ ነው። ሃይማኖታችሁ አውቃችሁበት ነው ወደዛ ነገር የገባችሁት። ግን የዚህና ለምን ማለት እሱ እየወደደሽ አንቺ እንደዛ እንትን እንዳልሹ ግን ደግሞ እሱን እኮ ተወጂዋለሽ ማለት ከአንቺ እንድለይ ራሱ አትፈልጊም። ይህ ነገር ደግሞ በጣም እንትን የሚል ነው። በጣም የሚገርመው ያንቺ ኳሊቲ ደግሞ ማለት ነው። የኔ ውድ ብቻ እንግዲህ ፈጣሪ የተሻለውን ይስጥሽ። ሌላ ምን ይባላል? ሌላ ምንም አይባልም። የተሻለውን ነገር ሰጥቶሽ በቃ ከዚህ ግርግር ነገር እረፍ ብለሽ የራስሽ ትዳር የራስሽ ሰጥተሽ ህይወትሽን የምትመሪ ያድርግሽ ማለት ነው። ሌላ ምን ይባላል? ማህም የሰው ልጅ እኮ በልጅነታችሁ ስትጎዱ እናንተ ማለት ነው ሌላ ምንም እንትን አይላችሁም ማለት ትዝም አይላችሁም። ትዝም አይላችሁም እውነት ለመናገር ማለት ነው። እውነት ለመናገር ትዝም አይላችሁም። እና እኔ በጣም ነው እንትን ያለችኝ በቃ በጣም ነው ተሰማኝ። በጣም የተሰማኝ ማለት ነው። እንደዛ ያላት ቅንነት አሳልፋ ስትሰጣት ማለት ነው ለጓደኛዋ። ያቺ ደግሞ ግን የሆነ የኔ ፍቅር ነው እንጂ እውነት ያፈቀረችው አይመስለኝም። ፉፉንስ ሲጀመር ፉፉ ማፍቀር መብትሽ ነው። ግን ደግሞ እኔ ዕቃ አይደለሁም ወደዚህ መትየም ብሎ እንትናን ፍቅርዬን ተቆጣት ማለት ነው። ያንቺ እንትን አይደለሁም ዕቃሽ አይደለሁም ምናምን ብሎ ማለት ነውና ብቻ ታንክ እንግዲህ ሌላ ምን ይባላል? የተሻለ ነገር ይስጥሽ። ለሱም እንግዲህ እሱም አዎ በቃ በዚሁ በእህትና በወንድምነታችሁ በቃ ቀጥሩ። ሌላ ምንም ማድረጋችሁ በጓደኝነታችሁ ቀጥሩ በቃ። ምክንያቱም ሃይማኖታችሁም የተለያየ ስለሆነ ይሄ ይሻላችኋል። በበለጠ በቃ ተቀራርባችሁ በለጠ ባንድ ላይ ሆኑ። ምክንያቱም አንተ ነህ እዚህ ደረጃ ያደረስካት። እግዚአብሔር ይመስገን። አንተ ቻናል ማደግ የሷም ቻናል አደገ። እግዚአብሔር የተመሰገነ ይሁን እና እንደዚሁ ቀጥሉ፣ እንዳትለያዩ ነው የምለው። አሁንም ፉፉ በቃ ይቅርታ አድርግላት እንዳትቆጣላለሁ። በተረፈ በእውነት ስለምትከታተሉኝ አመሰግናለሁ። አሁንም ሰብስክራይብ ላይክ አድርጉልኝ፣ አበረታቱኝ። በቅርቡ ሀገር የሌር ነው እና ማለት ነው ቢያንስ ትንሽ ነገር ቢያንስ ሰዓት ገፋ ብሎልኝ እንዲሄድ ማለት ነው። አበረታቱኝ፣ ላይክ አድርጉልኝ። ላይክ ስታደርጉልኝ ለሰዎች ሼር ያደርግልኛል ዩቲዩብ። ምክንያቱም አይከፈልበትም። ኢትዮጵያ እንግዲህ ሁሉ ነገር ውድ ነው። እዛ ሂደን እንኳን አንዳንድ ነገር ቪዲዮ እንድንሰራ አበረታቱን አለው። ስለተከታተላችሁ አመሰግናለሁ። መልካም ቆይታ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። መልካም ምሽት።